እስልምና የበቀለ ከመሐመድ ነው። መሐመድ ሙቷል፣ የሚሞት ሃይማኖት ነው። ደሃ ማለት ማን እንደሆነ ታውቃላችሁ? ወንድ እኮ በጣም ነገር እንትን ተረከዟን አይቼ ነው የወደድኳት ይላል። አሁን ተረከዝ ቢላህ አለይኩም ምን እንዴት ነው ማለት ምንድን ነው ተረከዝ? ለሶስት ሰዎች ያለኝ ጥላቻ ደግሞ ብርቱ ነው ይላል አላህ። እስልምና የበቀለ ከመሐመድ ነው። መሐመድ ሙቷል፣ የሚሞት ሃይማኖት ነው። ካቶሊክ የበቀለ ከሊዮን ነው። ሊዮን ሙቷል፣ የሚሞት ሃይማኖት ነው። ፍልስፍና የበቀለ ከሞቱት ከሶቅራጥስ ነው፣ ይሞታል። የበቀለው ማለት ሳይንስም የበቀለ ከኒው ከሞቱት ነው፣ ይሞታል። የሚሞት ዕውቀት ነው። ሹመትም ከሾሙት፣ ፖለቲካም ከሚሞቱት ፖለቲከኞች ይበቅላል። ሀብትም ከሚሞቱት በቅሏል። ሃይማኖት ግን ከክርስቶስ የበቀለ ነው። ከማን የበቀለ ነው? ከክርስቶስ የበቀለ ነው። ከሰው ያልመጣ ሃይማኖት ነው ያለው። አባ ያነሷቸውን ሐሳቦች ከዲን አንጻር ያለውን ከመተንተኔ በፊት ያቀረቡት አርጊውመንት ደካማ መሆኑን እንደው ቀለል ባለ ምሳሌ ለማስቀመጥ ልሞክር፣ ቁጥሮቹን አስቀምጬ ማለት ነው። እስልምና እየሞተ ያለ ሃይማኖት ነው ወይንም የሚሞት ሃይማኖት ነው ብለው የገለጹበት መንገድ ይሄ ያለውን ነባራዊ ሁኔታ ሚስ ያደረገ ወይንም ያሳሳተ ነው። እስልምና እንግዲህ እንደምታውቁት በከፍተኛ ፍጥነት እየተስፋፋ ያለ ሃይማኖት ነው። ፒው ሪሰርች ኦርጋናይዜሽን በሰራው ጥናት መሰረት እዚህ ምስሉ ላይ አስቀምጥላችኋለሁ። እስልምና በጣም the fastest growing religion ነው። ፈጣን የሚባል እድገት እያሳየ ካለ ሃይማኖቶች መካከል እስልምና ዋነኛው እና አንደኛው ነው። ብዙ ማለት ስለማይቻል ነው ያለኝ ደቂቃው ስን ስለሆነ ነው። በተቃራኒው ክርስትናን በምንመለከትበት ሰዓት እንዲሁ እዛው ፒው ሪሰርች ኦርጋናይዜሽን በተለይ እንግዲህ ይሄንን ማወራላችሁ ኢንተርናሽናል በሆነ መልኩ የተሰሩ ጥናቶችን ነው የምነግራችሁ። የሪፎርሜሽን መሰረት የነበሩት አውሮፓንና ሰሜን አሜሪካን ከዛም በኋላ ክርስትና መሰረት የሆኑትን ሰሜን አሜሪካን ሁለቱን መሰረት በማድረግ የተሰሩ ጥናቶች ላይ ያሉ እውነታዎችን ነው የምነግራችሁ። ስለዚህ በተለይ በፕሮቴስታንቱ ዓለም የክርስትናው እምነት የተለያዩ ቸርቾች የመዘጋት እንዲሁም ቅድም እንዳልኳችሁ ፒው ሪሰርች የሰራው እሱን ምስሉ ላይ አለላችሁ በጣም ዲክላይን እያደረገ ያለ ሃይማኖት ነው። ከዛ በተጨማሪ ያው እንደምታውቁት ነው ኤቲዝም እየተስፋፋ ኤቲዝም ሰለባ የሆነ እንዲሁም ፕሮቴስታንቲዝም ውስጥ የሚነሱ አንዳንድ ሴክቶች የሚፈጥሯቸው አካሄዶች ደግሞ እንዲሁም ለጌቱ ኤቲዝም እስከመባል ድረስ ደርሰው ለኤቲዝሙ መስፋፋት ከፍተኛ አስተዋጽኦ እያበረከቱ ያሉበት ሁኔታ ነው ያለው። ስለዚህ ክርስቲያኒቲ እንደ ክርስትና ዲክላይን እያደረገ ነው ማለት ይሄ ውስጥ ላይ ያለውን ዲኖሚኔሽን ተነው ከውጭ እንዳለ አካል ክርስትና ዲክላይን እያደረገ ነው ብለን መናገር እስከምንችል ድረስ ያለበት ሁኔታ እንደዛ ነው። ከዛ ውጭ እሳቸው የሚያስተምሩባትን ቤተክርስቲያን በምንመለከትበትም ሰዓት የምስራቅ ኦርቶዶክሶችን እንኳን ተናቸው እዚህ ያለውን ስንመለከት እንደምታስታውሱት አዲስ አድማስ ጋዜጣ ላይ ወጥቶ በነበረው ጽሁፍ መሰረት ራሷ ቤተክርስቲያኗ ባመነችው መሰረት ገቢዋ እየጨመረ ምዕመኗ ግን እየቀነሰ እንደሄደ ተናግረዋል። ደሃ ማለት ማን እንደሆነ ታውቃላችሁ? አግኝቶ ያጣ ማለት ነው። ሙፍሊስ ማለት ነው። አግኝቶ ሀብታም የነበረ ሰው ከስሮ ሲደህይ ሙፍሊስ ይባላል። አፍለስ ባንክራፕትድ ማለት ነው። የነበረው ሰው ሲከሳስር ማለት ነው። ትነግሩኛላችሁ ወይ ማን ነው ይሄ? እንዲህ አይነት ሰው ታውቃላችሁ ወይ? እስኪ ንገሩኝ አሉ ነቢያችን ሰለላሁ ዐለይሂ ወሰለም። ሰሃቦቹ ምን አሉ? አልሙፍሊሱ عندنا من لا درهم له ولا دينار ولا متاع او كما قال الصحابه. درهم ዲናር ዕቃ የቤት ዕቃ የሌለው ሰው ይህን ነው እኛ ሙፍሊስ የምንለው አሉ። አላላ ነቢያችን ሰለላሁ ዐለይሂ ወሰለም ሌላ ዴፊኒሽን ነገሯቸው። ሌላ ትርጉም የሙፍሊስ የቂያማ ቀን የተራራ ያህል ኸይር ስራ ሰርቶ ይመጣል አሉ። ጾም፣ ዘካ፣ ሰደቃ፣ ለይል ሰላት አትከምሮ ይመጣል አሉ። ወቀድ ሸተመ هذا ከዚሁ ጋር አብሮ ግን አንዱን ሰድቧል፣ ያንዱን ክብር አጉድሏል፣ ያንዱን ደም አፍሷል፣ ያንዱን ገሏል። ሌላ ደግሞ መዓት የሰው ሐቅ ደግሞ ተሸክሞ አብሮ ይመጣል። ተራራ ያክል
መልካም ስራና እንደዚሁ ደግሞ የሰዎች መብት ተረግጠው የሰው ሐቅ ተነክቶ ደግሞ ወንጀል ይዞ ይመጣል። በነገራችን ላይ ወንዶች ቁርጣችሁ እንድታውቁ ፈልገው ነገር ሴት ልጅ መጀመሪያ ከወንድ ልጅ የምትፈልገው ሐቂቃ የእውነት ትክክለኛ ተፈጥሮዋ መልክ አይደል፣ ወንዳዊ ማንነቱን ነው የምትፈልገው። የእውነት ባል ይሆናል ወይ? የእውነት ሚስቱን ልጆቹን የሚንከባከብ የሚጠብቅ ኃላፊነት የሚወስድ ሪጃል ነው ወይ? ብትቀጥን ብትወፍር ብትረዝም ብታጠር ሪያሊቲው ይሄ ነው። ህይወትን በትክክል መኖር የሚችል ወንድ ልጅ ነው የምትፈልገው። ሳይኮሎጂካሊ ሴት ልጅ ወንድ ይኖርሻል፣ ደረቱ የሰፋ ምጹ የሚያምር ረጅም ምናምን ብትባል ብዙ እንትን አይልም። ወንድ ልጅ እኮ በጣም ነገር እንትን ተረከዟን አይቼ ነው የወደድኳት ይላል። አሁን ተረከዝ ቢላ አለይኩም ምን እንዴት ነው ማለት ምንድን ነው ተረከዝ? በቃ ተረከዝ ይልሃል። እናንተ አሁን አስባችሁታል? የወንድ ልጅ ተረከዙ ስትይ እና ሊላሂ ወኢና ኢለይሂ በጣም ለዛ ነው ሴት ስትወድ ሴት ማንነቱን ነው ፎከስ የምታደርገው። ሶስት ሰዎችን እጠላቸዋለሁ፣ ለሶስት ሰዎች ያለኝ ጥላቻ ደግሞ ብርቱ ነው ይላል አላህ። እጠላቸዋለሁ። አንደኛ ወንጀለኞችን እጠላለሁ። የሽማግሌን ወንጀለኛ ደግሞ በጣም እጠላለሁ ይላል። ወደ ቀብር እየተቃረበ ያለ ሰው አላህ ይጠብቀን። እድሜው በጣም ገፍቷል፣ ወጣት አይደለም፣ ግን ማዕሲያ ላይ ነው ያለው። ኸምር ላይ፣ ዝሙት ላይ፣ የጸያፍ ነገር ላይ ነው ያለው። እድሜው ግን ገፍቷል። ይህን አላህ በጣም በብርቱ እጠላዋለሁ ይላል። ኩራተኞችን እጠላለሁ፣ የደሃ ኩራተኞችን ደግሞ በጣም እጠላለሁ ይላል አላህ። የለውም ሰውየው፣ ከሰዎች ሙህታጅ ነው፣ ከሰዎች ይፈልጋል። አስሉ ኩራት ተጠልቶ እኮ ነው ደግሞ ይሄ ምንም ሳይኖረው መኩራቱ። ኩሩ ገሌ ቤታችሁ ላይ ቆሟል፣ የሚቀመስ የሚላስጡት እኛ አንልም። ከሰው ሙህታጅ ሆኖ ሲጠይቅ እንኳን ሰዎች ከነክብሩ እኔ እኮ እሱን አላሰብኩም። ሌላ ነገር እኮ ሊነገረን መስሎኝ ክብሩን ዝርዝር ውስጥ አልገባም። ናም ቡኸላ በጣም ስስታሞችን እጠላለሁ አለ አላህ። የሀብታም ስስታምን ደግሞ በጣም ነው የምጠላው አለ አላህ። አለው ይህን ቢሊየንስ ሊኖረው ይችላል፣ ሚሊየንስ ሊኖረው ይችላል። 5 ሳንቲም ወይ ተሰሰበት። ሱብሃንአላህ በኺል የሆነ ሰው ለራሱ እንኳን ማውጣት አይችልም። ያ ረብ ለቤተሰቦቹ ለልጆቹ እንኳን ማውጣት ይከብዳል። አሁን ኖርማሊ ስታስበው ለአንተ የምታደርገው ነገር እንደውም ለአንተ ከምታደርገው በላይ በጣም ለምትወዳቸው ሰዎች የምታደርገው ነገር የበለጠ ደስታ ይሰጣል። ያን ደስታ እንኳን አያገኝም ሰውየው። ጠብቅ የተባለ ጥሩ ዘበኛ የሚጠብቀው ለወራሾቹ ነው። እሱም ሳይጠቀምበት ቤተሰቦቹንም ሳያስበስ በዙሪያ ያሉ ሰዎችን ሳይቀይርበት ወደ አኺራ ሳይሸኘው ወደ አኺራ ወይ አላከው እንዲህ እንደያዘ በኋላ ይባክናል። ያለ አስለን በጣም ከባድ አገላለጽ ነው እኮ ዘበኛ ነው አለ። ለወራሾቹ ነው የሚጠብቀው። ያ አላህ እንደው ነፍሱን እንኳን ሳያስደስት ተዒሳ አብዱ ዲናር ተሰቃየ ማለት እኮ የገንዘብ ባሪያ ተሰቃየ። ሀብታም ነው ግን ባሪያ ነው። የማን የገንዘቡ የንብረቱ። ባለፈው ያወራ ነው ማለት ነው። ዲታችመንት እና አታችመንት አውርተናል። ምን ጊዜም ራሳችንን በቁስ ጋር እናወራድር ከሆነ ይጓችን ከዛ ጋር ከተሳሰረ የባንክ አካውንቱ በጨመረ ቁጥር ክብር ይሰማዋል። እሱ እኮ ጥሩ ልብስ እንኳን ለመልበስ እየሳሳ ማለት ነው። ቤተሰቦቹን ጥሩ ሁኔታ ላይ ለማኖር እየተቸገረ አላ ኩል ሐል ስስታምን አላህ ይጠላል። የሀብታም ስስታምን ደግሞ እጅጉን ይጠላል አላህ ሱብሃነሁ። ሶስት ሰዎችን አላህ ይወዳል፣ ሶስት ሰዎችን አላህ ይጠላል። ሶስት ሰዎችን በጣም ይወዳቸዋል፣ ሶስት ሰዎችን ደግሞ በጣም ይጠላቸዋል።